ፕሬዝዳንት ዶናልድ ትራምፕ በኢራን የኤነርጂ መሰረተ ልማቶች ላይ ሊዘነዘር ታቀዱ የነበረውን ጥቃት እስከ ሚያዝያ 6 ድረስ ለተጨማሪ 10 ቀናት እንዲራዘም መወሰናቸው በቀጠናው ያለውን ውጥረት ለጥቂት ቀናትም ቢሆን ረገብ እንዲል አድርጎታል። ፕሬዝዳንቱ ይህን ውሳኔ ያስተላለፉት ከኢራን ጋር እየተደረገ ያለው የሰላም ድርድር በጣም በጥሩ ሁኔታ እየሄደ መሆኑን በመጥቀስ ሲሆን ይህም በወታደራዊ እርምጃና በዲፕሎማሲያዊ መፍትሄ መካከል ያለውን ስስ መስመር የሚያሳይ ነው። ይህ በእንዲህ እንዳለ ጦርነቱን በሰላማዊ መንገድ ለመቋጨት የሚደረገው ጥረት በፓኪስታን፣ በቱርክ እንዲሁም በግብጽ አደራዳሪነት ተጠናክሮ ቀጥሏል። የፓኪስታን የውጭ ጉዳይ ሚኒስተር ኢስሐቅ ዳር እንደገለጹት እስላማባድ በአሜሪካና በኢራን ባለስልጣናት መካከል የመልእክት ድልድይ በመሆን እያገለገለች ትገኛለች። ይሁን እንጂ ይህ ዲፕሎማሲ ተስፋ በከባድ ሰብአዊ ኪሳራ የታጀበ ነው። የኢራን ምክትል የጤና ሚኒስተር የሆኑት አሊ ጃፋሪያ ለአልጀዚራ በሰጡት ቃል በአሜሪካና በእስራኤል ጥቃቶች እስካሁን ቢያንስ 1937 ኢራናውያን ሕይወታቸውን ማጣታቸውን አረጋግጠዋል። በሊባኖስ ግንባር ያለው ሁኔታም ይበልጥ አሳሳቢ እየሆነ መጥቷል። እስራኤል ከድንበሯ 50 ኪሎ ሜትር ርቀት ላይ በሚገኘው የዛህራኒ ወንዝ በደቡብ አቅጣጫ የሚኖሩ ነዋሪዎች በሙሉ አካባቢያቸውን ለቀው እንዲወጡ ትዕዛዝ ያስተላለፈች ሲሆን ይህም ወታደራዊ ዘመቻው ወደ ውስጥ የመስፋት እድል እንዳለው ይጠቁማል። የሊባኖስ የጤና ሚኒስቴር መረጃ እንደሚያሳየው ከመጋቢት 2 ጀምሮ ብቻ በእስራኤል ጥቃቶች ከ1100 በላይ ሰዎች ተገድለዋል ተብሏል። የትራምፕ የ10 ቀን የጊዜ ገደብ ለሽምግልና ጥረቶቹ እድል የሚሰጥ ቢሆንም በየቀኑ የሚመዘገበው የሟቾች ቁጥርና የሚሰጡት የመፈናቀያ ትዕዛዞች ቀጠናው አሁንም ቢሆን በከፍተኛ ስጋት ውስጥ እንዳለ ያመለክታል። በመካከለኛው ምስራቅ ያለውን ወቅታዊ ሁኔታ ስንመለከተው የፕሬዝዳንት ትራምፕ የ10 ቀን የጊዜ ገደብ ውሳኔ በዲፕሎማሲው ረገድ እንደ ትልቅ እርምጃ ሊወሰድ ይችላል። ይህ ጊዜ እረፍት በኢራን የኢኮኖሚ ህልውና ላይ የተደቀነውን ስጋት ለጥቂት ቀናት ቢገታውም ፕሬዝዳንቱ ድርድሩ በጣም በጥሩ ሁኔታ እየሄደ ነው ማለታቸውን ተከትሎ በኢራን በኩል የተሰጠው ምላሽ ግን ነገሮችን ወደ ኋላ የሚመልሳቸው ይመስላል። በዋሽንግተንና በኢራን መካከል ስር የሰደደውን አለመተማመን ለመቅረፍ የሚደረገውን ጥረት እንደ ትልቅ የሰላም እርምጃ ቢታይም የጥቃቱ መራዘም በራሱ የመጨረሻ መፍትሄ ሳይሆን ለቀጣዩ ወታደራዊ እርምጃ ወይም ለተሟላ የሰላም ስምምነት እንደ ስልታዊ ዝግጅት ሊቆጠር ይችላል ተብሏል። የፓኪስታን የቱርክና የግብጽ ዲፕሎማሲ ጣልቃ ገብነት ደግሞ ግጭቱን ወደ ቀጠና የመጠነ ሰፊ ጦርነት እንዳያመራ ለመከላከል የሚደረግ ዓለም አቀፋዊ ጥረት መሆኑን ያሳያል። በተለይም ፓኪስታን በሁለቱ ተፋላሚ ሀገራት መካከል እንደ ዋና መልእክት አቀባይ ሆና መቅረቧ ዋሽንግተንና በቴህራን መካከል ቀጥተኛ ግንኙነት በሌለበት በዚህ አስቸጋሪ ጊዜ የግንኙነት መስመሮች ክፍት ሆነው እንዲቆዩ ትልቅ ሚና እየተጫወተች መሆኑን ያረጋግጣል። ይህ አይነቱ የባለ ብዙ ወገን ሽምግልና ውጥረቱን ለማርገብ ተስፋ ቢሰጥም በኢራን ውስጥ እየጨመረ የመጣው የሟቾች ቁጥር ግን የሰላም ሂደቱን ሊያደናቅፍ የሚችል ከፍተኛ ቅሬታን እየፈጠረ ይገኛል። በተያያዘም የሊባኖስ ግንባር ሁኔታውን ይበልጥ ወደ ከፋ ደረጃ እየተሸጋገረ መሆኑን ያሳያል። እስራኤል ከድንበሯ 50 ኪሎ ሜትር ርቀት ላይ በሚገኘው በዛህራኒ ወንዝ በደቡብ አቅጣጫ የሚኖሩ ነዋሪዎች ቀያቸውን ለቀው እንዲወጡ ማዘዟ ወታደራዊ ዘመቻው ከድንበር አካባቢ ባለፈ ወደ ውስጥ እየሰረገ መሆኑን ያሳያል። ይህ እርምጃ በሊባኖስ ላይ እየደረሰ ያለውን ሰብአዊ ቀውስ ከማባባሱም በላይ በኢራንና በአሜሪካ መካከል የሚደረገውን የሰላም ድርድር ውጤታማነት ጥያቄ ላይ የሚጥል ነው። በአጠቃላይ ይህ 10 ቀናት የጊዜ ገደብ ቀጠናው ወደ ሰላም ወይስ ሰፋ ወዳለ ጦርነት እንደሚያመራ የሚታይበት ወሳኝ የመቀየሪያ ነጥብ ሊሆን እንደሚችልም ተጠቁሟል። በመካከለኛው ምስራቅ የተከሰተ ያለው ይህ እጅግ ውስብስብና ተለዋዋጭ ሁኔታ የዓለምን ፖለቲካዊ ሚዛን ሊቀይር በሚችል ወሳኝ ምዕራፍ ላይ ይገኛል። ፕሬዝዳንት ዶናልድ ትራምፕ በኢራን የኤነርጂ ዘርፍ ላይ ሊዘነዘር የታቀደውን ጥቃት ለ10 ቀናት ማራዘማቸው በላዩ ላይ ሲታይ የሰላም እድል ለመስጠት የታለመ ቢመስልም በጥልቀት ሲተነተን ግን ከፍተኛ ስልታዊ ጠቀሜታ ያለው የዲፕሎማሲያዊ ጫና ማስፈራሪያ ስልት እንደሆነ መረዳት አንዳንድ ተንታኞች እየገለጹት ይገኛሉ። ፕሬዝዳንቱ ድርድሩ በጣም በጥሩ ሁኔታ እየሄደ ነው ማለታቸው ለቴህራን አስተዳደር ግልጽ የሆነ መልእክትን ያስተላልፋል። ይህም ማለት እስከ ኤፕሪል 6 ድረስ በሚቆየው የጊዜ ገደብ ውስጥ ኢራን የምዕራባውያንን ፍላጎት የሚያሟላ ስምምነት ላይ ካልደረሰች አሜሪካ ወደ ከባድ ወታደራዊ እርምጃ ለመግባት ሙሉ ዝግጅቷን እንዳጠናቀቀች ማሳያ ሊሆን እንደሚችል የተገለጸም ይገኛል። ይህ የካሮትና የዱላ አካሄድ በኢራን አመራሮች ላይ ከፍተኛ የውስጥና የውጭ ጫናን በመፍጠር የመደራደሪያ አቅማቸውን ለማዳከም የታለመ ይመስላል። በዚህ የዲፕሎማሲ ሽኩቻ ውስጥ የፓኪስታን የቱርክና የግብጽ ሚና ደግሞ የቀጠናውን ስጋት ስፋት ይበልጥ ግልጽ ያደርገዋል። እነዚህ ሀገራት በዋሽንግተንና በቴህራን መካከል እንደ መካከለኛ ሆነው መቅረባቸው ግጭቱ ወደ ሰፊ ቀጠና የጦርነት ቢቀየር ሊደርስ የሚችለውን የኢኮኖሚና የሰላም ቀውስ ለመግታት ካላቸው ጥረት የሚመነጭ ነው። በተለይም ፓኪስታን በሁለቱ ሀገራት መካከል እንደ መልእክት አቀባይ መሆኗ በኒውክሌር ኃይልና በቀጠናዊ ተጽዕኖ ረገድ ያላትን ስሱን ሚዛን ለመጠበቅ የምታደርገው ጥረት አንድ አካል ነው። ይሁን እንጂ ዲፕሎማሲው በዝግጅት ላይ ባለበት በዚህ ጊዜ በኢራን መሬት ላይ እየፈሰሰ ያለው ደምና የጠፋው የሰው ሕይወት ለሰላም ድርድሩ ትልቅ እንቅፋት ሊሆንም ይችላል። የኢራን ምክትል የጤና ሚኒስትር የገለጹት የሰዎች ሞት ለቴህራን ባለስልጣናት የሞራልና የፖለቲካ ጫና ከመሆኑም በላይ በድርድር ጠረጴዛው ላይ በቀላሉ እጅ እንዳይሰጡ የሚያደርጋቸው የህዝብ ቁጣ ሊቀሰቅስ ይችላል የሚል ስጋትም አለ ተብሏል። በሌላ በኩል በሊባኖስ ያለው ግንባር ሁኔታውን ይበልጥ አሳሳቢና ግራ የሚያጋባ ያደርገዋል። እስራኤል ከድንበሯ 50 ኪሎ ሜትር ርቀት ላይ በሚገኘው የዛህራኒ ወንዝ ደቡብ አቅጣጫ የሚኖሩ ነዋሪዎች እንዲፈናቀሉ ማዘዟ ወታደራዊ ስትራቴጂዋ ወደ ጥልቅና ሰፊ ጥቃት መሸጋገሩን ያሳያል። ይህ እርምጃ እስራኤል በሊባኖስ ድንበር አካባቢ የደህንነት ቀጠና ለመፍጠር ያላትን ጽኑ ፍላጎት የሚያሳይ ቢሆንም ይህም በሊባኖስ መንግስትና በህዝቡ ላይ ከፍተኛ ሰብአዊ ቀውስን እያስከተለን የተባለው እንደ ፈረንጆቹ አቆጣጠር ከኤፕሪል 2 ጀምሮ ብቻ ከ1100 በላይ ሰዎች መገደላቸው የሊባኖስን የጤናና የረድኤት ተቋማትን ከአቅም በላይ ለሆነ ፈተና አድርጓቸዋል። ይህ በሊባኖስ ላይ የተወሰደ ያለው እርምጃ ኢራን
ኢራን ከምዕራባውያን ጋር በምታደርገው ድርድር ላይ እንደ አንድ የመደራደሪያ ካርድ ሊያገለግል እንደሚችልም ይገመታል። በመሆኑም ዲፕሎማሲያዊ ጥረቶቹ ከቃላት ባለፈ በተጨባጭ የተኩስ አቁምና የሰላም ስምምነት ካልታጀቡ የሚያዝያ 6 የጊዜ ገደብ ለታላቅ ወታደራዊ ግጭት መነሻ መሆኑ አይቀሬ ነው ሲሉ የቀጠናው ተንታኞች ገልጸዋል። ይህ ሁኔታ ዓለም አቀፉ ማህበረሰብ በከፍተኛ ንቃትና ጥንቃቄ እንዲከተለው ያስገድዳል። ምክንያቱም የሚወሰነው እያንዳንዱ እርምጃ በቀጥታም ሆነ በተዘዋዋሪ በዓለም አቀፍ ደህንነትና በኢኮኖሚ ላይ ትልቅ ጥላ ማጥራቱ ስለማይቀር ነው።